ትችላለህ? ጥያቄ ነው እንዴ? ህይወቴን እኮ ነው የምሰጥህ። ገባህ? ፍቅረኛ አለሽ? ወይኔ ጉዴ! ከባድ ጥያቄ፣ ብዙ ሴቶች መጠየቅ የማይፈልጉ ጥያቄ። ሰላም፣ እንዴት ነህ? ደህና ነሽ ወይ? አለን አለን። ነባ እንዴት ነህ? ኮሜንትን አሁን ያየሁት። ደህና ነው ወይ? እሺ። አብሳላት እንዴት ነሽ? እንዴት ነህ ሞን? አለን አለን፣ እግዚአብሔር ይመስገን። አሜን አሜን ነው የሚባለው። እሺ፣ እኔም ደህና ነኝ ነው የሚባለው። እንዴት ነሽ አብሳላት? ደህና ነኝ። እኔም አንተ እንዴት ነህ? የመጀመሪያ ጊዜ ነው ስንገናኝ ወይስ ቆየ? ከዚህ በፊት ተገናኝተናል? አይ ከዚህ በፊት ተገናኝተን አናውቅም። ግን ታውቂኛለሽ እኔን? እንዴ እንዴታ! አልመቸሽም ብዙ ፈገግታሽ። እንዴት አልክ እንደዛ? እኔ እንጃ ፊትሽ ፊቴ ምን ሆነ እንዴ? ኧረ ኖርማል። አሳሳቅሽ ብዙም እንትን ደስ አላለኝም። ኧረ ተው፣ እኔ ችግር የለብኝም ካንተ ጋር እንዴ። ኧረ ቀልዴን ነው። የት ነው የምትኖሪው አብሳላት? አዲስ አበባ? ያ አዲስ አበባ ነው የምኖረው። ግን አዲስ አበባ አይደለም ተወልደሽ ያደግሽ ነው? ኧረ እኔ አዲስ አበባ ነው ውለቴም እርገቴም። ቆንጆ ነሽ አብሳላት። አመሰግናለሁ። ጥርስሽና ከንፈርሽ ያምራል። ኧረ አታሽኩ እዚህ ጣ አይ የሚያምረውን ነገር ልንገርሽ ብዬ ነው። ቴንኪው፣ አመሰግናለሁ። እንዴት ነሽ? ጠዋት ነው ላይቭ የምትገቢው? ማታ ማታ ነው? ከሰዓት ነው? ምን ሰዓት ነው የምትገቢው? እኔ ባገኘሁት አጋጣሚ ሁሌ። ያው ጌም ለመጫወት ሞክራለሁ። እንግዲህ ጌመር ለመሆን እየሞከርኩ ነው። ስራ የለሽም ማለት ነው? ኧረ አለኝ። ለምን የለኝም? ምንድን ነው ስራሽ? ምንድን ነው ስሙ? ይሄ እንደዚህ ሂውማን ሄር ምናምን ዴሊቨሪ ሰራለሁኝ። እያመጣው እሸጣለሁ። ሱቅም አለኝ። ሱቅ አለሽ የራስሽ? ጎበዝ ነሻ እንዴ! የሂውማን ሄር ሱቅ ነው ወይስ ኖርማል ሱቅ? አይ ኖርማል ሱቅ ነው፣ የሸቀጣ ሸቀጥ ሱቅ። ያኛው ዝም ብሎ ኖርማል ነው። ከቦታ ቦታ ስታዘዝ ነው የማመጣው። እኔ ሱቅ በጣም መክፈት ፈልጋለሁ፣ ግን ማን ይስራልኝ? እዛ ቁጭ ለሰው ሰጥቶ ነው? እኔም ቤተሰብ ነው ቁጭ የሚልልኝ። እኔም ባገኘሁት አጋጣሚ እቀመጣለሁ፣ ግን ቤተሰብ ነው። አጃክስ ስንት ነው? 10 ብር አለ። ትንሽ ነው ወይስ ትልቁ? አይ አላውቅም፣ ትንሽም ትልቁ። ድሮ ሱቅ ያላቸው ሰዎች ጋር ሲሄድ አሁን ልጆቹ ምናምን ህፃናት ይሸጣሉ። ቤተሰብ ከሆነ አሁን እናት አባት ከሌሉ ልጆች ይሸጣሉና ይገርመኛል። እያንዳንዱን እቃ ዋጋው እንዴት ነው የሚያውቁት? ታውቀዋለህ? ባይዘው ስራ ሲሆን ታውቀዋለህ። እኔም በፊት እንደዛ አስብ ነበር። አብሶ የምታመጣቸው የግዴታ ነው ማወቅ። ሲመላጫ ስንት ነው? 5 ብር እንዴ? ቆይ ወርድ አትገዛም ነው አንተ? ምን እቃ ነው? ከሱቅ ምናምን እቃ ገዝተህ አታውቅም? አይ አላውቅም። ራሳ ይልኩልኛል። እዚህ ነው የሚያመጡታ። ትደውያለሽ ያመጣሉ። ግን ዋጋውን አላውቅማ ስንት ዋጋ እንደሆነ። እኔ የማውቀው ዋጋ የምን መሰለሽ? የዋይፕስ አውቃለሁ። ብዙ ጊዜ ዋይፕስ ስለምገዛ ዲቶል አውቃለሁ፣ ሳሙና አውቃለሁ። በቃ ከሱቅና የሃይላንድ ውሃ እሽጉን። ሌላ ነገር ኦኬ። ለነገሩ እንዲህ ባንድና ከፍል ከሆነ ያን ያህል አታውቀውም። ሌላ ነገር ውጪ ነው። አሁን ጺም መላጫ ነው ይሆን አላውቅም። ጺም ምናምን ውጪ ነው የምስተካከለው። ኦኬ። ፀጉር ቤት አንድ ላይ ፀጉር ቤት ለነገሩ የማውቅ እድል ትንሽ ነው የሚሆነው። እና አንድ ሱቅ ነው ያለሽ ወይስ? ለጊዜው አንድ አይበቃኝም። ግን ምንድን ነው በቀን ቢያንስ 10 ሻት ሰው ትሰራላችኋል? እኔ ምን መሰለክ እንሰራለን፣ እግዚአብሔር ይመስገን። ሳንሰራ እናድርም። በቃ ዋናው መስራታችሁ ነው። አዎ። ሞልወያ ስንት ነው? ሞላ የለም እኔ ጋር መጥረጊያስ? የሆነ ጊዜ ነበር ጨርሼ ነው 300 ብር ምናምን።
መጥረጊያም እንደዛ። አሁን ግን ይጨምራል። ከእናንተ ሱቅ ልገዛ እኮ ነው። የት አካባቢ ነው? ሀያት ናና ከዛ ትገዛኛለህ። ሀያት ነው ሰፈርሽ? ጭራሽ ያ የሀብታም ሰፈር ነው ሰፈርሽ። እኛም ሀብታም ለመሆን እየሞከርን ነው። ኮካ አሁን 80 ብር ነው የምትሸጡት? እርግጠኛ ነኝ። ሌላ ቦታ 60 ብር ነው። ኧረ 40 ብር ነው እንዴ? ታውንጃንተ እዚህ እንትኖች እንዳይዙኝ። የጠርሙሱን እኮ አይደለም እኮ። ኦኬ የሃይላንዱ እና አላውቅም ትላለህ እንዴ? ያው ከገቢዎች ኮካማ ያለኝ እዚህ ውስጥ ያለኝን እቃ ባሳይሽ ማለት ነው። በቃ ኮካ ውሃ ምናምን ያለው ለዛ ነው። እሱን ታዩና፣ ግን አንቺ አሁን በጣም ቆንጆ ነሽ። የሱቅ ኦነር ለመሆን በጣም ቆንጆ ነሽ። ምን መሰለህ፣ በራሴ አይደለም ኦነር ያደረኩት። መጀመሪያ ቤተሰብ ነበረ። ከዛ ሊታውት ነገር ነበርና አይ ለምን አልሰራበትም ገቢ ይሆናል ስቲል ብዬ ቀጠልኩበት። ያው ንግድ ፍቃዱ ምናምን በእኔ ስለሆነ በቃ የኔ ነው። አሪፍ ነው፣ በጣም አሪፍ። እንዴት ነው? ስንት አመትሽ ነው? እስቲ ገምት እስኪ። 22 21 ያ እዛ አካባቢ። ፍቅረኛ አለሽ? ወይኔ ጉዴ! ከባድ ጥያቄ። ብዙ ሴቶች መጠየቅ የማይፈልጉ ጥያቄ። ያ ፕራይቬት ነው እሱ። ፕራይቬት ሳይሆን የለኝም ቢሉ ፍቅረኛቸው ይጣላቸዋል መሰለኝ። አይ ቲንክ አለኝ ቢሉ ደግሞ ሌላኛው ይጣላቸዋል። አለኝ ብትይማ ስሙን እስካልተናገርሽ እኮ ችግር የለም። ግን ዴት እያረግሽው ያለ ሰው ካለ ትጣያለሽ ነው። አይ እግዚአብሔር ይመስገን እስካሁን ስራ ላይ ነኝ። ስራን በተመለከተ ነው ኑሮዬ። ወደዚህ የለም፣ ውልፍች የለም። ምን ያደርጋል ብለህ ነው? ያው ጊዜው ሲደርስ አይቀርም። ምን አስቸኮለን? አሁን እንዴት ነው ትዝናኛለሽ? የሚያዝናናሽ ነገር ምንድን ነው አሁን አንቺ ከስራ ውጭ? እኔ የሚያዝናናኝ ነገር እኔ እንጃ። እኔ ብዙም እንደዚህ የመዝናናት እንትን የምል አይደለሁኝም። የማስብ ሰው አይደለሁም። የሆነ ቦታ ዋና ዋኛለሁ። ዋና እኔም በጣም ነው የሚያዝናናኝ። ትቻለሽ እንዴ ዋና? አይ አልችልም። እሄዳለሁ ግን ልችል አልቻልኩ። የሆነ ያህል ርቀት እሄዳለሁ። አይ ለምን ሳምንት ከሄድሽ እኮ ትችያለሽ እኮ። ምን መሰለህ እየቆየው ነው የሚሄደው። እኔ የሆነ ወይ 6 ወር ወይ 4 ወር ቆይና ቶቱን ደግሞ ካልዋኘህ ትረሳዋለህ። እኔ በአንድ ሳምንት ላለማመድሽ እችላለሁ፣ ግን ክፍያው ይወደድብሻል። ስንት ነው? አይ ትንሽ አሁን አክቲቪቲውን ታውቀዋለህ? አላውቀውም እኔ እንደዚህ። አይ እኔ አላውቃቸውም፣ ግን እኔ በሳምንት ውስጥ አሁን እኔ አስለምድሻለሁ እንጂ እኮ አሁን እኔ በብዛት የምሄድበት ማለት ነው በሳምንት 10 በወር 10,000 ብር ነው ዋና ማለት ነው። አንተ ብታለማምደኝ ስንት ልታረገው ነው ብዬ ነው። ምንድን ነው እኔ አሁን እንደምትዋኝበት ቦታ ይወሰናል። ኦኬ ለምሳሌ የዋናሽን ራስሽ የምትችይ ከሆነ በቃ እኔ በአንድ ሳምንት ውስጥ አለማምድሻለሁ በ10,000 ብር። አንተ ትችላለህ? ፐርፌክት ትሆኛለሽ እንዴ? ትችላለህ? አይ ፐርፌክት ነኝ ብለህ አስበህ እንዴ? ትችላለህ? ጥያቄ ነው እንዴ? ህይወቴን እኮ ነው የምሰጥህ። ገባህ? አሁን የሆነች ልጅ እያወራች ነበረ ስለዋንጂ። እኔ ስንት ዓመት የማግኘት ልምድ አለኝ መሰለሽ? 15 ዓመት። አረ 15 16 ዓመት። አይ ጥሩ ነው። አይ 15 16 ዓመት ዋኝቻለሁ። በዚህ እንትን አይግባሽ እንኳን ገንዳ ላይ የትኛውም ሐይቅ ላይ ዋኝተን መጣን። እኔ ጣና ዋኝቻለሁ፣ ሐዋሳ ዋኝቻለሁ፣ ላንዳን ዋኝቻለሁ። ጎርፍ ራሱ አይወስደኝም። ቢሾፍቱ፣ ባቦጋያ፣ ሆራ ታዩ በቃ ያልዋኘንበትን ጥሪ። አይ ደስ ይላል። ታድለህ። አይ እናስለምድሻለሁ። ጸባይ ካለሽ አስለምድሻለሁ። ኧረ እኔ ጸባይ በነፃ ቢሆን አስለምድ። ኧረ ግድ የለም በነፃ ቢሆን አስለምድ። ባይሆን ሱቅ ልከፍት ስለሆነ ታማክርኛለሽ። እንዳታስብህ
ሱቁ ምንድነው የምትሉኝ? ምንድነው የሚሉኝ እዚህ እየመጡ ምን አሉሽ? ኧረ ተዋቸው፣ የማይሉት ነገር የለም። ኮሜንት ላይ ብዙ ሰው አስቸጋሪ ነው። ኮሜንት ምን አለ መሰለሽ፣ አንዳንዴ አካውንት ስከፍቺ ከነ ፓስፖርትሽ ከነ ፕሮፋይል ፒክቸርሽ ቢሆን ጥሩ ነው። የሆነ ከነ ፎቶሽ ማንነትሽ የሚታወቅ ለዛ የምትሰጪውን ኮሜንት ኃላፊነት ትወስጂበታለሽ። አሁን ግን ፌክ አካውንት ተከፍቶ ምናምን ሰው የፈለገውን ቢል አንቺን ለማበሳጨት ምናምን ወይ ሰው ለማበሳጨት ምናምን ነው፣ ተደብቀው ነው። ጎረቤቶችም ይሆናሉ የሚጽፉት። ይሄኔ ጎረቤትም ይሆናል፣ ምቀኛሽም ይሆናል፣ ብዙ ነገር። ለዛ ለኮሜንት ብዙ ትኩረት አትስጪ። ብዙ ኮሜንት ካነበብሽ ድንቁርና ነው የምታመጣው። ኧረ በጣም በስማ አብዛኛው ደግሞ ወንዶች ናቸው። ወንድ ደግሞ እንደዚህ ሲሆን በጣም ያስጠላል። ወንድ ኮሜንት ስር እየተርመጠመጠ ምናምን ፌክ አካውንት ከፍቶ ምናምን ሲሳደብ ያናዳል። ደበር ወይ ጉዴ! እውነት ነው ሞን እና ፎሎ አንቲ ጎልድ የሚባል ደንቆሮ እኔ ጋር መጥቶ ኮሜንት እያደረገ ነው። ለዛ ምን ታደርጊያለሽ መሰለሽ? እንዳያይ ብሎክ ታደርጊያለሽ፣ ሌላ ቀን እንዳይመጣ ሚውት። ገብቶሻል? እውነት ነው። አዎ አንዴ ብሎክ ካረግሹ ደግሞ 3 ናቸው እኮ 3 ወይ 4 ናቸው እኮ የሚጽፉት እኮ 3 ወይ 4 ሶስቱን ብሎክ ካረግሽ ኮሜንቱ ይጸዳል። 3 ሰው እኮ ነው ኮሜንት እየደጋገመ የሚጽፋቸው። ሰማችሁ? ሌላ ምንድነው ምልልሽ ነበረ? በዚህ ሰዓት ትገባለህ እንዴ? አዎ አሁን ጀመርኩኝ። ድሮ አልገባም ነበር፣ አሁን ጀመርኩኝ። ማታ ቀዘቀዘ? ኖ ማታ እየደከመኝ። አዎ በጣም ያስጠላል ማታ አብሶ ወተህ ምናምን የምትገባ ከሆነ በቃ ደስ አይልም። ብዙ ምን ሰራው ስራ አለ ማታ። አይ ጥሩ ነው። በድምጽ አይኖረኝ ታውቂሻል? አላውቅም። አትሰራበትም ነበር። አሁን ክለብ ምናምን መስፈን ጀመርኩ። እውነት? እስቲ ማርያም በል ለምንህም እንጂ ስዘፈን አይተሽኝ አታውቂም? ቪዲዮቼ ላይ ምናምን አይ ጭራሽ አላውቅም። እቺ ቼክ አደርገዋለሁ። አይ ጥሩ ነው። አርቲስት ልትሆን ነው። ዘንድሮ አርቲስት ለመሆን ድፍረት ብቻ ስለሚፈልግ። አዎ እና ጌም አሁን አልጮትም። እኔ አሁን ሰው እየተዋወቅኩ ነው። በቃ ችግር የለውም። ሌላ ጊዜ እንጮታለን እንዳታስብ። ደስ ይለኛል። እሺ በቃ መልካም ቀን ይሆነልሽ። እሺ ላንተም መልካም ቀን። እሺ